የነው ማደርስሽ ለምንድን ነው ማደርስሽ? አድርሰኝ። ለምንድን ነው ማደርስሽ? ወደ አባቴ ቤት ለምንድን ነው የምትሄጂው? የኔ ትናንትና ቪዲዮ ከብሩክ ቪዲዮ ያሳዘነኝ ቪዲዮ እቺ ተንበርክኮ የኔ አይደለም ብሎ የለመናት ፓርትና ወደ አባቴ ጋር ውሰደኝ ስትለው ለምንድን ነው የምወስድሽ የኔ አይደለም ለምን አታምኘኝም ያለው ነገር ነው። እንዲሁም ደግሞ ከሃይሚ ምን ተማርሽና ከብሩኬስ ምን ተማርሽ ብላችሁ ለጠየቃችሁኝ፣ እንዲሁም ደግሞ ፒኪኒ ፓንት ምን ነውራለው ላላችሁት ነገር እስኪ ትንሽ እንወያይ ማለት ነው። አንዳንዶቻችሁም ደግሞ በምንድነው የሆነ አናቀውም ምንድነው የሚይዘው ምናምን ያላችሁ አላችሁ ማለት ነው። እንግዲህ የሃይማኖት ታደሰ አነጋጋሪ የሆነ ርዕስ ነው። እንግዲህ ይሄ የሌለ ያልታየ ማለት በሌላ ቦታ በሱቅ በምናምን ይታያል፣ ወንድ ይሸጠዋል። ግን ሱቅ የሚሸጡትና ሃይማኖት ታደሰ እንደዚህ እንድታረግ ያልፈለኩበት ምክንያት አለ ለራሴ ማለት ነው። መብቴ ነው የፈለኩትን አስተያየት መስጠት ማለት ነው። እና የኔ ውድ ቤተሰቦች ዛሬ ሰርግ አለብኝ። ምናልባት እጄ ምናምን ሴትዮዋ እንትን ልጅቷ ናት የለጠፈች ማለት ነው። እጄን ሂና ቀብታኝ ለጠፈችልኝ ጥፍር ማለት ነው። ከዛ ማታ ቪዲዮ ቀረጽኩበት እኔ እናንተ እህት ማለት ነው። መዘነጥ ካለብኝም ዘነጥ ልበል ብዬ ማለት ነው። ሁሌ ቃላ መምሰል አለ እንደ አንዳንድ ጊዜም አለ አይደል። ከዛ የቀኝን አልፈለግኩም። ምክንያቱም ደግሞ የሆነ ቃንሽ ቢልኝ እንኳን ቢያመልጠኝስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ለሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቦቼ 30K አስገቡኝ ማለት ነው። የኛ ውድ ቤተሰቦች ተው እንረባረብ፣ ግን 30 ተው አስገቡኝ። እኔ የምለው ይሄ ኤርሚ የሰጠው ሰሞኑን ይሄ ሶዲ ላይ የነበረው ልጅ ማለት ነው። ኦ ማይ ጋድ 200 ሞልቶለት ማስታወቂያ እያሳተፉት ዱባይ በጣም ደስ ይላሉ። በነገራችን ላይ የኢንጂነሪንግ ተመራቂ ነው እናንተ። ሲቀጥል ደግሞ የሀገሬ ልጅ ሸዋሮቢት ልጅ ነው እናንተ። ወይኔ እኔ ብቻዬን ነኝ ብዬ ነበረ ማለት ነው። አንድ የሸዋሮቢት ልጅ አገኘው። ሌሎቻችሁም እስኪ ሸዋ ያላችሁ ፌመሶችም ፎሎወር ተደራጊዎችም እስኪ ጻፉልኝ በኮመንት እንተዋወቅ እስኪ። ይጠቅመናል እኮ ጋይስ። እንዴ አንድ ላይ ደርጀት ብለን ጥሩ ነገር ልንሰራ እንችላለን። ዛሬ በሃይሚና በብሩኬ ብቻ ፈትፍቼ የምቀር እንዳይመስላችሁ። ይሄ እኮ ትርፍ ስራዬ ነው። ስለዚህ ወደፊት ደግሞ ጥሩ ስራ እንሰራለን። ስለዚህ ሸዋዎች እስኪ የት ናችሁ? እስኪ እንዲህ እንገናኛለን ብላችሁ ጻፉልኝ። ይሄን ስላችሁ ደግሞ ዘረኝነት አይደለም። ያው ሌላ ሀገር ሄጄ መንጨስ ላገኝ አይደለም። የማገኝበት እድል ሊኖር ይችላል። ግን መጀመሪያ ከሀገር አይቀልም አይደል? ከቅርብ መጀመሪያ ከጎረቤታችሁ ተገናኝታችሁ ተዋውቃችሁ አውርታችሁ ከዛ ነው ወደ ሌላ ሀገር የምትመኙት ማለት ነው። እሱማ እኮ ወደ ብዙ ሀገር ይኬዳል። ይሄን አውቃለሁ። ይሄን ስላችሁ ደግሞ ዘረኝነት ስሜት አይደለም። ግን ያ የሸዋዎች እንዴ እኔ ልጆች ያለኝ በጣም ነው የገረመኝ። እድለኛ ነው፣ የምሬ ነው የምላችሁ እድለኛ። እንዴ እኔም ኤርሚ እኮ ነው እንደዚህ ፍቅር በፍቅር ከሆናችሁማ ለምን ቻሌንጅ አልሰጣችሁም አላለም። ኧረ ተው የኔን ቻሌንጅ ስጡልኝ እስኪ ቲክታከሮች ማለት ነው። እንደው ማለት ሸዋ ያላችሁ ቲክታከሮች እንደው አጨክኑብኝ። በጎረቤታችሁ ይጨከናል። ስቀልዳችሁ ነው ባካችሁ። ኢትዮጵያ የሆናችሁ ይሄን ቪዲዮ የምታየው በሙሉ ማለት ነው አበረታቱኝ። ቲክቶክ ላይ አበረታቱኝ። ቲክቶክ ላይ ወስዳችሁ ማለት ነው እንትን በሉልኝ፣ ሊንኬን አስቀምጡልኝ፣ ሰብስክራይብ እንዲያደርጉኝ ማለት ነው ጋይሶች። 30 ሺህ መግባት ፈልጋለሁ እናንተ። በቃ ግቢ ብሎኛል። በቃ አስገቡኝ። እንዴ ምንድን ነው ግን እኮ 30 ሺህ ይገባኛል ማለት ነው ጋይስ። አይገባኝም ይገባኛል። ለማንኛውም ይመቻችሁ። ካስገባችሁኝ አስገባችሁኝ፣ ካላስገባችሁኝ አላስጨንቃችሁም። ግን ቪዲዮዬን ላይክ አድርጉልኝ። በቃ በዚህ እንስማማ አይመስላችሁም? እና ለማንኛውም ማታ በጨለማ ይሄን ቪዲዮ የቀረጽኩት ማለት ነው። ያው ቀን ውር እያሉ አስሬ በር ሲከፍቱ ምን ሲሉ ሻይሉም እና ማታ ያው ተኝቻለሁ ስለሚባል በመብራት ነው የቀረጽኩት። ትንሽ ጨለም ካለ ያው እንዳይደብራችሁ ማለት ነው። ሌላው ሲቀጥል ዛሬ የብሩክ አለማየሁ ወንድም ልደቱ ነው። እየቃወጣችሁ ነው ቲክቶክ። በዚህ አጋጣሚ ሀብቴ ይሄን ቪዲዮ ከሰማኸው ልሰማው ትችላለህ። ከሰማው እንኳን ተወለድክ፣ እንኳን ለዚች ቀን አበቃህ የቡቡዬ መከታ። እኛ የቡቡዬን ብቻ ነው የምናውቀው፣ ያንተን አናውቀውም። እንግዲህ እኔ ስንት እንደሆነም አላውቅም። ብሩክ ግን በአደባባይ 21 ዓመቱም ሲሆን 22 ዓመቱም ሲሆን ተናግሯል። ቀጣዩን 23 እንቃውጠዋለን ማለት ነው። እንዲሁም ደግሞ በቅርቡ አሜሪካ ሊሄዱ ነው የሚል ወሬ ሰምቻለሁ። ማን ነው የሚወስዳቸው? እናት ይኖራችሁ። እናት ሲኖራቸው እኮ ያልወለደችም እናት ናት። እና በጣም የምትወዳቸው ሰምታችሁታል። መጥራት ካስፈለገም ችግር የለም። በጣም የምንተማመንባት ምንኮራባት ናት።
ኦ ማይ ጋድ ደስ ይላል። ማርያምን በጣም ደስ ያለኝ ስሰማው ማለት ነው። እውነት እንዲያደርገው መልካም ምኞቴ ነው። ሌላው ከሀይሚ ፕራንክም ሆነ ቪዲዮ ምን ተማርሽ አንቺ ደንቆሮ ላልሽ ልጅ ደግሞ እኔ ከሀይሚ እንለያያለን የሚለውን ነገር ተምሬያለሁ። እንለያያለን ጭራሽ አይኔን አታየኝም ካሁን በኋላ ይሄንን ነገር ተምሬያለሁ። ደጋግማ ስለምትለው ጭንቅላቴ ውስጥ አለ ሁል ጊዜም ማለት ነው። ይሄን ተምሬያለሁ። አንድ ሌላ ምን ተምሬያለሁ? ከሃይማኖት ታደሰ ምን ተምሬያለሁ? ሌላ አምጡልኝ እስኪ። እንጃ እኔ ምንም የተማርኩት እኔ እንትን አይለኝ። ከብሩክ አለማየሁ የተማርኩት ግን ትዕግስትን ተምሬያለሁ። ለነገሮች ዝም ማለት በቃ በዝምታ ሰውን ማሸነፍ በዝምታ ብዙ በቃ ዝም በሚለው ነገር ውስጥ ብዙ ነገር በቃ የሆነ የምታነቡት ነገር አለ አይደል? ያንን ነገር አይቻለሁ። ይቅርታ ልብ አለው። ምንም ቢሎ ሰው የሆነ አይቀየምም። ለነገራቶች በቃ አይቸኩልም። መታገስ ባለበት ልክ ይታገሳል። ይሄን ነገር ተምሬያለሁ። ለሰው ልጅ ደግሞ በተለይ ለማዳም ቅመሞች በዓል ሲደርስ ለሙስሊምም ለክርስትናም በዓል ሲደርስ ስደት ያላችሁ እህቶቼ ለዓላማ ነው የወጣችሁት፣ ምንም እንዳይሰማችሁ ከቤተሰብ ተለይታችሁ ብሎ ሲያጽናናን ይሄ ነገሩ ደስ ይለኛል። ያው ንገሪን ስላላችሁኝ ነው። ትናንትና በእንትኑ ጉዳይ ምን አገባሽ ያላችሁኝ ያላችሁ፣ ያገባኛል አያገባኝም ሳይሆን ጥያቄው ተመልካች ነኝ እኔ ተመልካች ነኝ። እንደ ተመልካች ነው ሀሳብ የሰጠሁት እንጂ ምን አገባሽ የሚባል ነገር ሳይሆን እንደ ተመልካች ነው ሀሳብ የሰጠሁት። ያው ማገባ ወንድ ነው፣ ወጣም ወረደ ሴት አላገባ መንችስታልን እንዴት ታውቁታላችሁ? የምን ጥያቄ ያለው? አንዳንዶቻችሁ ደግሞ እንደዚህ እኮ ወንዶችን መሸጥ ጀምረዋል። እኔ በነገራችን ላይ ከወንዶቹ ጋር እንኳን ልገዛ ቀርቶ ሄጄ ራሱ አልጠይቃቸውም። ወንድ ፒኪኒ ፓንት ይሸጥ ባየው ፓንት ጾች መያዣ ሸጥ ባይ እኔ አልገዛውም። ወንድ ይቅርታ አድርጉልኝ። ምክንያቱም ሌላ ነገር ይሸጠኝ እሱን ደግሞ ለምን እንደሚሸጠው ኧረ በስመ አብ። አንድ ዱባይ ውስጥ አለ አንድ አቅማቀው ሰው ማለት ነው። ላይቭ ላይ ቲክቶክ ነው እንደሆኑ እኔ አሁን ከዚህ ጋር ልገዛ አላለሁ። እግዚአብሔር ማለት ስራ ነው፣ ግን ደግሞ ኢኖ በኔ እንጃ እኔ አላቅም። ምን ይደብረኛል። ይሄ የራሴ አመለካከት የራሴ አቋም ነው። ገባችሁ ጋይስ? እና ትናንትና ሃይማኖት ታደሰ ስለሰራችሁ እኔ ነውር ነው ሳይሆን በእነሱ ላይ አያምርም ነው። እንትን ምን ጋ ነው ደግሞ ይሄ ጥቁሮቹ ጋር ሄደሽ ማየት ትችላለሽ። ደግሞ ጥቁሮቹ ልኝ እንዴ እናንተ ከነሱ አረብስማ ምን ነው አበሻ የግድ ሊያደርገኝ? እነሱም አበሻ ናቸው፣ ጥቁር ስለሆኑ ይሆናል። አይዶን አላውቅም። አፍሪካዎች በአበሻ ስማ የሚጠሩት አይዶን አላውቅም። ግን እኔ የእነሱን እንትን ማለት አልፈልግም። እኔ የባህሌን የሀገሬን በቃ ከወሎ ደሴ፣ ከሚሴ፣ ሸዋሮቢት እስከ ደብረ ብርሃን ባለው መንገድ ያለ እንትኔን ማለት በቃ እወደዋለሁ። ይሄን ካልቸሬን እወደዋለሁ። ወደ ጎንደር፣ ወደ ባህር ዳር፣ ወደ ጅማ ብቻ ብዙ ሀገር አላት ኢትዮጵያ። 82 ምናምን ብሔረሰቦች አሉ አይደለ? ከነዛ ውስጥ በቃ እናንተ የምትፈልጉትን መሆን ትችላላችሁ። የምትፈልጉትን ማለት ነው። ከ82ቱ እኔ መሆን የምፈልጋቸው እነዚህ አሁን የጠራዋቸው ናቸው። ሌሎቹን ያው ስለማላቃቸው ማለት ነው። አላቃቸውም። ሌሎቹን ሳቃቸው ደግሞ ሊሆናቸው ይችላለሁ። አንዳንድ ጊዜ እንደውም የተንቢ ስትሄዳ ያለው ይወጣ ያለባበሳቸው እንደውም ብሩኬ ሰርጌን በእንደዚህ አይነት ሁኔታ ነው የማረገው ሲል ነበር ብሩኬ ማለት ነው። ብሩክ እኮ ያደረገውም አይባልም። ሁሉን ነገር ለወጥ ባለመልኩ እኮ ነው እሱ ፍቅርን ራሱ ሲጀምረው በቃ የሌለ ማለት ስንት ሰው ግለጽ አገላብጥ ጥበስ ሲሉት ማለት ነው። እሱ ግን እንዴት እንደጠበሰ እንዴት እንደገባ ሳይታወቅበት ማርያምን። ብሩክ አለማየሁማ ይመቸው። ከሱማ እኔ ብዙ ተምሬያለሁ። አሁንም ገና ብዙ የምጠብቀው ነገር አለ። ብዙ የምጠብቀው ነገር አለ። እድሜና ጤና ይስጠን ፈጣሪ ማለት ነው። ተሳዳቢዎችን በዛው ቀጥሎ አብረን እንቀጥላለን አብረን ማለት ነው። ግን ይሄ መቃጠል መንደድ የምትሉት ነገር ወፍ የለም። እንዲህ ምን አቃጠለኝ እኔ ለምን ብዬ እንዲህ የሚያዝናናኝን እዝናናበታለሁ፣ የማያዝናናኝን ደግሞ አላዝናናኝም። ትናንት አሁን ሃይማኖት ታደሰን ያላዝናናኝም። ያላዝናናኝ ፓርት ምንድን ነው? አንደኛ እነሱ ያሉበት ሁኔታ እንዳያዝናና የሚያደርገው ያ ነው። ሜቢ አሁን ተጋብተው ቢሆን ስክ ያዝናናል። ግን እነሱ እንትን አይደሉም፣ ባልና ሚስት አይደሉም፣ ፍቅረኛሞች ናቸው። ገባችሁ? ይህን ስላችሁ ደግሞ ታውቁታላችሁ። ወደ ሌላ ነገር ውስጥ እንዳትገቡ። ሌላው ሲቀጥል ደግሞ ለቤኪ ማየቱ ነው። ቤኪ ፈረደበት አላላችሁም እንዴ? እና ታዲያ ጭራሽ የቢኪኒ ፓንት ቅርጽ እያሳየችው ፊት ለፊት ፈረደበት አይገልጸውም። የምሬን ነው የምላችሁ።
እንዴ በዚህ ልክ ነው እንዴ እንደዚህ የሚቀራረቡት? ኧረ እኔ አፍራለሁ። ጌታ ሆይ ትዕግስት ስጠኝ። እና ይሄ የራሴ አመለካከት ነው። ኮመንት ላይ የአንዳንዶቻችሁን ያየሁት አላየሁም። ምክንያቱም እንደዚህ አይነት ነገር ሲሰራ ጥሩ ነገር እንደማጽፉ ስለማቅ እኔ አላየሁትም። አለፍ አለፍ ብዬ ግን አይቻለሁ። ምክንያቱም እኔ ማየት አልፈልግም። የሆነ መናገር ሳትፈልጉ እንድትናገሩ ትሆናላችሁ ኮመንት ካያችሁ ማለት ነው። እና ኮመንት ማየት የምፈልገው የሆነ ጥሩ ነገር የተሰራ ቀን ብቻ ነው። የዛ ቀን ብቻ ማየት ፈልገው ትናንትና ግን ብሩኬ አሳዝኖኛል። እውነት ለመናገር መንበርከኩ የኔ አይደለም ማለቱ በቃ እንድታምነው ያደረገው ጥረት። በዚህ አጋጣሚ እዩ እንኳን ሊያስረግዛት ቀርቶ ማለት ነው አላደርገውምም፣ ጭራሽም አላደርገውምም የኔም አይደለም ነው ያለው። አስባችሁታል? ታዲያ እዩ እንዴት አረገዘች ከብሩክ? ሁሉም በቃ አሁን እያንዳንዱ ነገር ግልጽ እየሆነ ነው። በዚህ ባጫጭር ፕራንኮች ለራሱ የብሩክ ተግባር ምን እንደሆነ እያያችሁት ነው። ስለዚህ ማለት ነው እኛ ብሩክን ያመንነው ሰዎች ማለት ነው በቅርቡ የምንስቅበት ቀን በቅርቡ በቃ ሁሉም ነገር ግልጽ ይሆናል ብለን ተስፋ እናደርጋለን ጋይስ። እና እዩ ውሸቷን 100%። ብሩክ አለማየሁ ጭራሽ ፓንትና ጡት መያዣ ተገኘብህ አልጋ ላይ ሲባል እንደዛ የተሽቆጠቆጠ ጭራሽ እዩን አስረግዞ በዚህ ልክ እኛ ጋር መጥቶ እንደዚህ ይቸክሰናል። የማይሆን ነገር የማይሆነውን እኔማ ተማርኩበት ማለት በቃ ተረዳሁበት ያለውን ሁኔታዎችን ነገሮች ማለት ነው። ይሄ ነገር ትንሽ እሱ ጋር እዩ ጋር ያለውን ነገር እና ይሄን ሳስተያየው ሰማይና ምድር እንዲሆን አድርጎልኛል። አንድ ትንሽ ያው አለ አይደለ አሁን በየቦታው ስለ እዩና ስለ ልጁ የሆነ ነገር ሲለጠፍ ውስጣችሁ የሚደነግጥ ልጆች እኮ አላችሁ። ይሆናል አይሆንም የሚል ሀሳብ ያለባችሁ አላችሁ። ያው ሀይሚና ብሩኬ እንዳይለያዩ እንደምትፈልጉት የሚያስፈራችሁ ግን እኔ ደግሞ አያስፈራኝም። ለምን አያስፈራኝም? ስላላደረገው ብሩክ መቼም ነው ጭንቅላት የማያምነው ማለት ነው። መቼም እግዚአብሔርን ነው የምላቸው። ምክንያቱም የሚያረግን እንደዚህ የሚሆን ሰው የሆነበት ሰው እና ያልሆነበት ሰው አወራሩ ሁኔታዎቹ ራሱ ይለያሉ ማለት ነው። ግን በምን አይነት ርዕስ እንደዚህ እውነቱ እንደሚወጣላቸው ፈጣሪ ወቀው ማለት አልገባኝም። በቃ ይህ እንዴት አድርገው አሁን እሱም መልስ አይሰጥም ምናምን እያሉ እየጎተጎቱት ነው በሼር ምናምን እያሉ ትላንትና ሰምታችኋል። እና አንድ ጊዜ እውነቱ እስኪወጣ እንደውም ሀብቴ እንደው እዛ ቢያስጨርሰው ራሱ ደስ ይለኛል። እነሱ ባይሄዱ ማለት ነው ሀይሚና ብሩኬ ባይሄዱ ሀብቴ እዛ አስጨርሶ ውጤቱን ቢናገር ከዛ አንድ ላይ ሰብሰብ ብለው የሰሩትን ነገር ቢያስረዱ በጣም ደስ ይለኛል። ከዛ የብሩክ አለማየሁም ስም ይጸዳል ማለት ነው ጋይሶች። እና ግን ለማንኛውም ሁሉም ነገር በጊዜው የሚሆን ነገር ነው። የኛ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ ሁኑ። እኛም ጥሩ ጥሩ ነገር ሰርተን ወደ እናንተ ይዘን እንድንመጣ ፈጣሪ ያብቃን። እና ይሄንን ቲክቶክ ላይ ዲዩቲ ያደረጋችሁትን ልጅ ማለት ነው በጣም ነው ደስ ያለኝ። በጣም ኤርሚ ቻሌንጅ የሰጣችሁን ያበረታታችሁት ከዱባይ እንዲሁም ማስታወቂያ እየሰጣችሁት ነው አንዳንድ ልጆች በጣም 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 ደስ ይላል። እኛ ማለት ነው እኛ አበሾች ሰው ማሳደግም ስንፈልግ አንዴ ነው፣ ሰው መናቅ መዘርጠጥም ስንፈልግ አንዴ ነው። ይሄ እንትናችን በጣም ይገርመኛል እኔ ለራሴ ማለት ነው። ምንድነው ብሩኬ እኮ ነው እድልና እብድ አይደለም እድል እብድ ናት አላለም እሱ። ይቺ አባባል ያላትን ለዚህ ልጅ በጣም ነው የገረመኝ። ምክንያቱም እንደ አጋጣሚ ነው ኤርሚ እንግዲህ ይሄን ቻሌንጅ የሰጠው። በጣም ገርሞኛል። በቃ እሱ ራሱ እንደዛ የሚሆን ራሱ አልመሰለውም። እና የኛ ማለት እኛ በተፈጥሯችን የሆነ ነገር ይሆናል እንዲህ ይሆናልና ይሄን ነገር እናሸንፍ ሲባል ያለው ርብርብ በጣም ነው ደስ የሚለው። በዚህ አጋጣሚ ማለት ነው በጣም ነው ደስ የምንለው። እንደዚህ አይነት ቻሌንጅ ሲሰጥ የምንረባረበው ነገር በጣም በጣም ነው ደስ የሚለው። አመሰግናለሁ የኔ ውድ ቤተሰቦች። ቴንኪዩ። መልካም ቀን ይሁንላችሁ። ባይ ባይ።